እንደምትቃወም አስባለሁ። ወንድ ልጅ የዴቲንግ ኤክስፒሪየንስ ሳምሃው ይዞ መግባት እንዳለበት አስባለሁ። ኢቨን ሴክሹዋል ነገርም ቢሆን አስሎንጋዝ አቢዩዝ እስካላደረገው ድረስ ካልሆነ ዓለሙን ለርን አያደርግም ብዬ አምናለሁ። ሶ ይሄንን ሐሳብ ላይ ያለን ትችት ፕላስ ሜቢ አይ እንደዚህ አይደለም ብለህ የምታነሳው ሐሳብ ካለ እዚህ ላይ አዎ እኔ አልቀበለውም። ይሄንን ትችቴ አልቀበለውም። ምክንያቱም አንተ ገና ለገና ስለ ዴቲንግ ኤክስፒሪየንስ እንዲኖር ከትዳር በፊት ሴቶችን አግኝተህ የሴቶችን ዳይናሚክስ ለመረዳት ከሴቶች ጋር የመተኛት ኤክስፒሪየንስ እንዲኖርህ አንተ በዚህ ጉዳይ ላይ እውቀት የምትለውን እንድታካብት መስዋዕት የምትደረገው የማን ልጅ ነች? የኔ ልጅ፣ የኔ እህት። ለምን ሳሮን ገና ለገና እንዲማር የኔ እህት ድንግልናዋን ማጣት አለባት? ስለዚህ የዴቲንግ ኤክስፒሪየንስ እንዲኖራቸው የሆኑ ልጆች፣ የሆኑ ወንዶች፣ የሆኑ ሴቶች ደማቸው መፍሰስ አለበት። እንዴት አይነት ሎጂክ ነው? ከዛ በኋላ አንድ 10-15 ሴቶችን ሁለትም ሴቶች ይሁኑ ከክብር ከወረዱ በኋላ ከዛ ክብራቸውን የጠብቀው የሚኖሩ ሴቶችን ፍለጋ ልትሄድ ነው ወይስ? ለምሳሌ ስፔሻሊ ቤተክርስቲያን ውስጥ ነው ያደኩት እኔ ሃይ ስኩል ላይ አወዘ ሰንዴ ስኩል ቲቸር እና ብቻ አወዘ ቸርች ቦይ እና ግን ያ ስለ ፍቅር ስለ ዴቲንግ ስለ ሴት የተነገረ ነገር አለ። በዛ አመጣት ስትመጣ ሶ ኮልድ ኢቭን ናይስ ጋይ የምትሆነው መቅኔ የሌለው አይነት ሰው የምትሆነው ሮንግ አድቫይስ ስላለ ነው አብዛኛው። በትክክል እና ስለ ፍቅር ስትል እንደዛ ለራስ መኖር ሳይሆን ለሌላው እንደዛ አይነት ነገር ውስጥ ትገባለና ያንን ፓዝ ደግሞ ስትከተል በቃ ሁልጊዜ ሉዘር ትሆናለህ። የምትፈልጋትን ሴት አታገኝም ምናምን እና ላይፍ አስገድዶ ራፍ ያደርግሃል ምናምን ያ አለ። ሁለተኛው ሌትስ ሴይ እኔ ራሴን እንደዛ ጠብቄ ባቆይ ኦፍ ኮርስ እጠቀማለሁ። ነገር ግን ኋላ ላይ ራሴን ለሜሬጅ አብቅቼ ሬዲ በሆንኩ ሰዓት ሌትስ ሴይ ዲዛይር ቨርጅን የማግባት ከሆነ how likely will I find a virgin woman? እና like is it worth it ና ነበር ያልኩት even when I was a church boy ማለት ነው። ያ ነገር አለ። ሁለት ደግሞ አንድ በጣም ምበሳጭበት ነገር ምንድነው ፖለቲካሊ ኮሬክት የሆነው ዓለም ትንሽ የሚያናደኝ ኢቭን ቤተክርስቲያን ውስጥም አንዳንድ አስተማሪዎች ሁላ ሊሆኑ ይችላሉና ኦኬ ሌትስ ሴይ ዘር ቨርጅንስ ራሳቸውን እየጠበቁ ነው ምናምን ነገር ግን ቤት ሄዶ ማስተር ቤትስ እና ለእኔ ዳሪዝ ላይክ የሆነ ልክ አይደለም። አውድ ራዘር ጎ ቱ ላይክ ሌላ ሞዳት ሴት ጋር እንደዛ ባሳልፍ እመርጣለሁና ያንን ማስታረቅ ይከብደኛል። ማለትም ኦኬ እሺ ኃጢአት ብለን እንመስለውና ኃጢአቱ ነው የሚለያየው ገብቷላ የሚተገበርበት እና እነዛ ነገሮችስ እንዴት ታያቸዋለህ? የመጀመሪያው ላይ አሁን ለተናገርከው most of the nice guys are the product of the church. አብዛኞቹ ምስኪናን እኔ ስለ ምስኪን ረጅም ጊዜ እንግዲህ ጥናት ያደረኩት ጉዳይ ነው። ናይስ ጋይ ላልከው ማለት ነው። በተለይ ሮበርት ግሎቨር ላይ ጻፈው መጽሐፍ ላይ የራሴም ኤክስፒሪየንስ ስለሆነ ነበር። ያ እንዳልኩ መጀመሪያ ላይ 3 አመታት የተጎዳሁት ብዬ የማስበው በዛ በምስኪንነት ሜንታሊቲ ስለየመጣ ነው። እሱን እንዲያስወግዱና አሁንም ጓደኞቼንም ወንድሞቼንም ማሰለጥ ነው። ያ ምስኪንነት በአብዛኛው አሁን ከረንትሊ ያለችው ቤተክርስቲያን ወይም ደግሞ መንፈሳዊ ተቋማት ላይ ያለ ችግር ነው። ወንዶቻቸውን ምስኪን አድርገው ነው የሚያሳድጉት። በቃ ላይክ በአብዛኛው እንደ ወደ 100% የተጠጋውን ወንድ ምስኪን ሆኖ ነው የሚያድገው። የቤተክርስቲያን ልጅ ነኝ ካለ ምስኪን ሆኖ ነው የሚያድገው። ምስኪን ዲፋይን የሚደረግበት እንግዲህ እንትን ይኖረዋል፣ የሚለጠጥበት ዲፊኒሽን መጠን ይኖረዋል። ግን ቁም ነገሩ አሁን አንተ እዛ የተናገርከው ነገር ላይ ሰራው ስተት ብዬ የማስበው ያ ትክክል አይደለም። በትክክል ባልሆነ አስተዳደግ አወጣጥ ብዙዎቻችን እንጎዳለን። እኔም ተጎድቻለሁ። እሱን ለማስተካከል ወይም ደግሞ እሱን ለመካስ ብዬ ራፍ የሆነ ላይፍ ውስጥ ገባለሁ። ወይም ደግሞ ያንን ትክክል ያልሆነ ነገር ለማስተካከል ሌላ ትክክል ያልሆነ ነገር ነው የተጠቀምከው። ትክክለኛው መንገድ ራስን አውቆ የተፈጠርክለትን ዓላማ አውቆ ጸጋን ተፈጥሮን ተረድቶ በዛ ላይ ሰልጥኖ መገኘት ነው። ይሄኛውም ስለ ስልጣኔ ያላስተማረህም ቤተክርስቲያን ውስጥ ያለው ዴፊኒትሊ አብዛኛው ወንድ ሲነቃ የሚነቃው እዛኛው ኤክስትሪም ላይ ነው። ሲነቃ የሚነቃው እዛኛው ፕሌየር ሊሆን ይችላል፣ ሴሰኛ ሊሆን ይችላል። ሴቶችን በተለያየ አጋጣሚ ያገኘ መተኛት የሚፈልግ ይሆናል። ያንን እንደ ወንድነት እንደ ጀብድ እንደ ወንድነት ኤክሰለንስ ልህቀት ሊያዩ ይችላል። ቶታሊ ሮንግ ነው። ይሄም ሮንግ ነው፣ ይሄም ሮንግ ነው። ትክክለኛው ምን ነበረበት?
ስትሄድ ምንድነው የቀደሙት ሰዎች እንዴት ነበር የሚኖሩት? በዚህ መካከል አልነበሩም? ኖረዋል። በዚህ መካከል እዚህም ጋር የሆኑ ሰዎች ነበሩ፣ እዚህ ጋርም የሆኑ ሰዎች ነበሩ። በአብዛኛው ግን ስልጣኔን ገንብተው ቤተሰብ ማህበረሰብ አፍርተው ያደጉት ሰዎች ግን ወንዶቹ ራሳቸውን ያውቃሉ፣ ተፈጥሯቸውን ያውቃሉ፣ ወንድነት ጸጋቸውን ያውቁታል። በዛ ላይ ሰልጥነው እንዴት አድርገው ጽድቅ መስራት እንዳለባቸው ይማራሉ። ከአባታቸው ይማራሉ፣ በተግባር በአርአያነቱ ከጓደኞቻቸው ከወዳጅ ዘመድ በቅርባቸው ካለው የወንዶች ኮሚኒቲ የወንዶች ማህበረሰብ ይማራሉ። አሁን እኛ ያጣነው ያንን ነው። እኛ ያደግነው ቤተክርስቲያንም ጥሩ ሰውን፣ መልካም ሰውን፣ ቅን ሰውን፣ እባክህን ሳሮን እንዳው መልካም ሐሳቢ ሰውን፣ ቸር ሰውን፣ ለሰው ችግር ደራሹ መልካምነት ይከፍላል ገለምን እየተባልክ ቤትህም በማህበረሰብም በትምህርት ቤትም በየሚዲያውም የምንማር ይሄንን ነው which is totally wrong ነው። ሶ ታዲያ አሁን እዚህ ካልከው ነገር አንፃር ላይ ነገሮችን ኤክስፒሪየንስ ማድረግ ሴቶችንም ዴት ማድረግ ምናልባት having that sexual experience I don't think is totally wrong። ለምሳሌ ያልኩ አንድ እነዛን ነገሮች ኤክስፒሪየንስ ማድረግ let's say ለምሳሌ ሴሰኛ ያደርግህም that doesn't mean ቀን በቀን የምታደርገው ነገር አይደለም። ኦፍ ኮርስ ከአንዲት ልጅ ጋር ሜቢ ዴት ልትወጣ ትችላለህ። የሆነ ኬሚስትሪያችሁ ጥሩ ሲሆን የምትገባበት ዓለም ይሆናል። ሌላኛው ደግሞ ሶኮልድ እንደዛ ራሱን እየጠበቀ ያለው he wishes በኔ ቦታ እሱ ቢሆን እኔ I don't wish እና ያ አንተን አይደለም እያልኩ ያለሁት እና just in general ያለው ቤተክርስቲያን ውስጥ ያለው ዓለም ላይ ቀደም እንዳልኩ ነው። ኢቭን በአስተማሪዎች ደረጃ ማነው ግን ይቅርታን ሳሩን ማነው ግን እሱን ዊሽ የሚያደርገው? ማነው ዊሽ የሚያደርገው? ላይክ ከሴቷ ጋር መተኛትን እንደ ሰክሰስ እንደ ስኬት የሚቆጥረው ሰውዬ በሴቶች አፕሩቭ መደረግን ዋው ወንድነህ መወደድን ላይክ ስትተኛው ወንድነቱን አፕሩቭ ያደረገችለት መፈለጉን አፕሩቭ ያደረገችለት ተፈላጊነት እንዳለው የሚፈለግ ወንድ እንደሆነ ከመፈለጉ የተነሳም እሷ የተኛችለት እንደሆነ አእምሮ ውስጥ አክሴፕታንስን የሚፈልገው ይሁንታን የሚፈልገው ያ ምስኪኑ እኮ ነው ይሄንን የሚፈልገው። በነገራችን ላይ ሴቶች ጋር የሚሄዱና የሚተኙት ወንዶች ምስኪን አይደሉም እኮ አይደለም። አፕሩቫልን ፈልጎ የሚሄድ ከሆነ አሁንም ምስኪን ነው። እኔ አይ ዶንት ኒድ አፕሩቫል። እሷ ስትተኛኝ አይደለም የኔ ወንድነት የኔ ጀግንነት የሚታወቀው። ገብቷል? አንዳንድ ሰዎች ልክ ቤልታቸው ላይ ስንት ኖት አለ ስንት ሴት ተኝታል አይነት ነገር ላይ ያስቡ ይችላል። ከዛ አንፃር ሳይሆን እኔ እንደ ወንድ ልጅ ምናምን አለው someone who's able to get what he wants ማለትም I like to be in control ላይፌ ላይ ብዙ ጊዜ ከራሴም ጋር ምጋጭባቸው ሐሳቦች ምንድናቸው? ላይፌ ላይ የሆነ ኮንትሮል እንዳጣው ሲሰማኝ በጣም ከራሴ ጋር እጣላለሁና አሁን ኢቭን አንተ ባልከው እሳቤ አይደለም የሷን እንትን ምናምን አይደለም። no I have sexual desires in a proper way እንዴት ነው አውትሌት ላገኝለት የምችለው? ማለትም ኢቭን የነዚህ ነገሮች ይሄ ነገር መጥፎ ነው ይሄ ነገር ጥሩ ነው ስንል ኢቭን ግራውንዳችን ብንነው ዋስ ላይክ መለኪያው ምንድነው? ማለትም ሌሴ እንዳልኩ ድሮ አውዘ ቸርች ቦይ ብያለሁ። ኦኬ በዛን ጊዜ ምናልባት ግራውንድህ የሚሆነው መጽሐፍ ቅዱስ ይሆናል። ናው አምናት እንደዛ አይነት ዓለም ውስጥ አይደለም። እንደዛ አይነት ዓለም ላይ ደግሞ ራስን ናቪጌት ስታደርግ you kind of like build your own morality ነገሮች ላይ ማለት ነውና ቶታሊ ኢቭን አንዳንድ ኢቭን ማምንባቸው ነገሮች እንዲህ ነው እንዳልል የሚያደርገኝ ነገር ላይክ እንዳልኩ ራሴ ቢውል ያረኩን ነገር ስለሆነ እኔ የሚቀለኝ this is how I think ከተመቻቹ ማለቱ ይቀለኛልና እዛ ነገር ላይ ብቻ እዚህ ጋር ለምንድን ነው ያሳውል ቶታሊ ነገርየው አፕሩቫል የመፈለግ ነገር ብቻ አይደለም ወይም ደግሞ ከእንደዛ አይነት ኢንሴኩሪቲ የሚመነጭ ነገር አይደለም። ሰዎች ነን ዲዛየር አለን እና እነዛ ዲዛይሮች ደግሞ ፕሮፐር አውትሌት ይፈልጋሉ። ፕሮፐር አውትሌት ካሌላቸው usually in the wrong way ኤክስፕሎድ ያደርጋሉ እና I believe ትክክለኛ የሆነ አይነት like abuse እስካልተደረገ ድረስ አንድ ወንድ ልጅ for sex ብሎ ለሴ ምናልባት ሴቶች ገላቸውን እንደሚሸጡት እሱም ምናልባት ክብሩን ካልጣለ ምናልባት ሴተኛ ዳሪ ጋር ካልሄደ ምናልባት ለሴ ያልታቀደ ነገር እንዳይመጣ ራሱን ከበሽታ እስከተከላከለ ድረስ ፕላስ አልዚ ቦኖ እስካደረገ ድረስ እኔ ሮንግ ነው ብዬ አላስብምና አም ኦፕን ይሄ ነገር ሮንግ ለሆነበት እኒኒ ነገሮች ተብሎ ለሚቀርብልኝ ሐሳብ እነዛን ቼክ ለማድረግ ፍቃደኛ ነኝ። ከዛ ባለፈ ግን እኔ ቅድም ይሄኛው ዓለም አትሊስት አልተመቸኝም ስል ከምን አንፃር ነው እንዳልኩ
እንደውም ቅድም ቢተርነስ ነው ወይ ብዬ ጠየኩ አይ ቲንክ አይ ሃድ ዳት ቢተርነስ ነበረ ናይስ እያለው በቃ ምናልባት ውስጤ እኮ ዲዛይር አለ ሴክስ ግን እወዳታለሁ በቃ ከሴክሱ ይልቅ እሷን ቫልዩ እንደማደርጋት ምናምን ላሳያት ምናምንና ሁለቱም ይቀራልና ከዛ አሁን ላይ ነገሮች ኢዚየር ናቸው ዋይ ውድ አይ ሰትል የሚለው አይነት ነገር ውስጥና አይቶት ደግሞ በምፈልገው ልክ ኢንጆይ እንደማደርገው አስቤ ነበርና I didn't like it የሆነ okay I want to be able to say I love you to someone ማለት ነውና ያ just እኔ ምርጫ ነው somebody like እድሜ ልኩን ልክ እንደነ ዲዲ ዊርድ ነገር ያረጋ የሚደሰት ሰው ሊኖር ይችላል ግን ባላንስ እንደሚያስፈልግ አስባለሁ ትንሽ እንዳልኩ ምናልባት ለአንተ የሚቀርበው ዓለም a little bit uncomfortable የሚያደርገኝ ትንሽ መፍትሄ ያለው አይመስለኝም እንደዚህ አውትሌት ሶ like what should I do ሲባል ወይ በጊዜ እንዲያገባ ነው የሚነገረው ያ ነገር አለና እዛ ላይ እስቲ አውራኝ በጣም ብዙ ነገሮች አነሳ በጣም ጥሩ ናቸው ኤኒዌይስ አሁን ከመጨረሻዎቹ እንነሳና ቢተርነስ ላልከው አንዱ ሳሮን አንተ በወንድነት እየሰለጠንክ መምጣትን የምታውቀው ቢተር ሊያረግ የሚችል ኢቨንት ተፈጥሮ ቢተር ሳትሆን ነገሩን በተረጋጋ ሁኔታ አሰስ አድርገ አክሽን መውሰድ የምትችል ለአክሽንም ደግሞ ኃላፊነቱን መቀበል የምትችል ሰው መሆን ስትችል ነው አለበለዚያ ግን በህይወታችን በጣም ብዙ ቢተር የሚያደርጉ ነገሮች አሉ ነከርኩኝ አሁን ላይክ 10 ዓመት የገነባሁትን ነገር ቋጥቻለሁ within one day ምንም በቂ ምክንያት አትወዳኛው መብት ስላለ ብቻ ረሳያ ትዳር ብዙ እንግዲህ ሳገባ 30 ዓመቴ ትዳር ሲፈርስ 40 ዓመቴ ነው በ40 ዓመት ትዳር ሲፈርስ እንግዲህ 3 ልጆች በጣም ቢተር የሚያደርጉ ነገሮች አሉ ግን እኔ በዛ ሞመንት ላይ እኔ የራሴን ስራ ለመስራት እየተሯሯጥኩ ነው ምናምን ከጓደኞቼ ጋር የተለመደው ነው ተኖራለሁ ከኔ አጠገብ የነበሩ ሰዎች ልክ በጣም ተናደዋል በጣም ተበሳይተዋል በጣም አዝነዋል እኔ ግን ላይክ ምንም አልሆንኩም አይደለም ግን ለዛ ራሴን አዘጋጅቼው ነበር የመጀመሪያው 3 ዓመት ላይ ትክክል እንዳልሆንኩ ሲገባኝ ትክክል ያልሆነው እኔ ነኝ እንጂ እሷ ነች እነሱ ናቸው ለማለት አልቸኩልኩም እኔ ነኝ ስለዚህ መስተካከል አለብኝ የቀሪውን 7 ዓመት ራሴን ነው ስገነባ የነበረው ሶዛት እንደዚህ አይነት ቢተር የሚያረጋኝ ነገር እንኳን የሚያመራኝ ነገር እንኳን ቢመጣ መምረር የለብኝም why would I care ዓለም ስለመረች እኔ ለምን እመራለሁ የራሷ ጉዳይ አለ ሲሆን ዓለም ስትመር እኔ አጣፍጣታለሁ ገብቷላ ያንን የምታረጋው ግን አንተ ሰልፍ ኮንሺየስ ስትሆንና ራስ ላይ ስትሰለጥ እዛ ሪያላይዜሽን ላይ እንደመጣ ይቅርታ like እኔ ተሳስቻለሁ የሚለው እንትን ላይ ምን ተሳስቻለሁ ስህተት እንደሆን እንድትመለከት ያደረገህ ነገር this is wrong በጣም ጥሩ ምንድነው መሰለክ like እሳት እንዴት አንድ እሳት ይነሳል ለምሳሌ ቤት ውስጥ እንበልና እሳት ተነሳ እዛች ጥግ እሳት ተነሳ ይጣፋል ብለህ ከዛች ጋር ከዚህ አፈር ዝቀ ወረወርክበት እሳቱ ጨመረ በእርግጠኝነት ይሄ ወረወርከው አፈር ከማጥፋት ይልቅ የሚያነደው ተቀጣጣይ ነበር ማለት ነው do you think መደግመት ተጨምረዋል do you think ደግመት ተጨምረዋል that's what was happening ገብቷላ በህይወቴ ውስጥ ግጭቶች ሲፈጠሩ ለማትረፍ ማረገው የምስኪን መንገድ የምስኪን መፍትሄ ጭራሽ ነገሩን ያባባሰው መጣ ስለዚህ ቆሜ ራሴን ማሰብ ነበረብኝ ያ ማረገው ነገር ደግሞ በእርግጠኝነት ማህበረሰቡ የመከረኝ ያዘዘው የሰማነው ምንም ዝርዝሮች መግባት አያስፈልግም ካልሆነ ሌላ ጊዜ ስለዚህ እነዛ ነገሮች ነበሩ ስለዚህ ያንን ነገር አየሁና ትክክል አይደለም መስተካከል አለብኝ ቆሚ ማስተካከል ያለብኝ ግን ይሄ የራሴን መንገድ የፈጠራ መንገድ ሳይሆን ትላንትና እንዴት ተኖረ አባቶቻችን እንዴት ኖሩ እንዴት ነበር ትዳራቸው የተመሰረተ እንዴት አድርገው ነው 10-15 ልጅ የወለዱት እኛ how come አንድና ሁለት ልጅ ለመውለድ እንደዚህ ዳገት የሆነብን ሳይቸግረን የቁስና ማቴሪያል ጉዳይ ማለት ነው ስለዚህ ሰዎችን በስነ ስርዓት ሄጄ በስልኪና በድምጽ መቅረጫ ኢንተርቪው አድርጋለሁ የተለያዩ ሰዎችን ማለት ነው ይሄ ረጅም ዓመት የኖሩትን ሰዎች እና በጣም ሾክድ ነው የሆኑት ማለት 40 ዓመትና 50 ዓመት በትዳር ኖረዋል ተብሎ ካባ ተደርቦላቸው ቲቪ ላይ ሊቀርቡ የሚችሉ ሰዎች የኖሩት እሳት ውስጥ ነው ላይክ ትዳራቸው እንዳይፈርስ የሰው አፍ ውስጥ እንዳይገቡ አንድ ሰው አይደለም በተደጋጋሚ ነው ያገኘዋቸው እነዚህ ሰዎች ደግሞ መንፈሳዊ ሰዎች የምንላቸው ቤተክርስቲያን ሰዎች ናቸውና ለካ አዳሚ የውሸት ኑሮ ነው የምትኖረው እናንተ ማርፈ ተቀመጥ የምትባለው ያው ዘሴም የውሸት ኑሮ እንድትደግምና ትዳር እንዳይፈርስ ልጆች እንዳይበቱ ገለመኔ ነበር ነው መሆን የለበትም በውሸት አይደለም የሚኖረው ብዙም ጊዜ እንደዛ ነው የትዳርን ሰክሰስ በቆይታው ብቻ የመለካት ነገር አዎ ወደ ቀደመው ነገር ስንመለስ ግን መጀመሪያ ወደ አነሳው እኔ ቶታሊ ሮንግ ነው ብዬ ነው ማሰበው ቀድሞ እነዛ ሰዎች
የራሳቸው ኤክስፒሪየንስ ይኖራቸው የሚባለው ነገር ምክንያቱም ሮንግ አንተ እኔ the way I think ምለው እንደዚህ ነው እንጂ ሮንግ ነው አይደለም ነው የምትለው አይደል እኔ ግን ሮንግ ነው የምለው ለልጆች የማስተምረው ለጓደኞች የማስተምረው ነገርኩ 4 አመት ትዳር ከፈረሰ ላይክ ብቻዬን ነኝ አሁን I'm not dating like ሲክስ አናረግም ከማገኛቸው ሰዎች ሴቶች ጋር ልንተዋወቅ እንችላለን ሻይ ቡና ልንባባል እንችላለን የሆነ መንገድ ጀምረን የማይሆን ከሆነ እናቋርጣለን ጓደኛ ለጓደኛ ሆነን እንቀጥላለን የሚባልና አብረን ማኪያቶ እየተጣን ድድ አናሰጣም እንደዛ የሚባል ጓደኞቼ ወንዶች ናቸው ከነሱ ጋር ነው ጊዜን ማጠፋው ስለዚህ ምንም ችግር የለብኝም አሁን ተፈጥሯዊ አውትሌት ያስፈልጋል ተፈጥሯዊ አውትሌት ያስፈልጋል ለሚሰማ ስሜት ያ ማለት ግን ማንዳቶሪ ነው ተብሎ አንተን የሚያስጨንቅ ጭንቀት ውስጥ የሚከታ አይደለም በተለይ early stage ላይ like 25 እና 30ዎቹ መጀመሪያ አካባቢ ስትሆን ያስፈልጋል እነዛን ግን ትክክለኛ ፕሮፐር የሆነ መንገድ መፈለግ ነው ወደሱ እንመጣለን ሮንግ ነው ለሚባለው ነገር ግን ሮንግ ነው there is a consequence abuse ካልተደረገ ደስ what's abuse አስገድዶ መድፈር ነው abuse not really ተፈጥሮ ሰውነት ነፍስ ፒውር ሆና ተፈጥራ ፒውር ሆና እንድታስቀጥላት የታዘዝከው አንተ ሰውዬ ኢምፒዩሪቲ ውስጥ እየከተትካት መተዳደፍ ውስጥ እየከተትካት abuse አይደለም ትለኛለህ ሰውነቴን abuse እያደረኩት ነው ለኔ ነው መተዳደፍ ሲባል አሁን like even metrics ምንድነው ከምን አንፃር ነው ለእኔ አሁን ጋብቻ የሚባለው አይ እንደዚህ ለምሳሌ even የፍቺ ዴታ ከተመለከትክ I think እርግጠኛ አይደለም ግን I think ቤተክርስቲያን ውስጥ ይበዛል በጣም እሱ ነገርና ያ ማለት even the most religious person የምትለው ኦኬ በህይወቴ አንድ ሴት ብቻ ነው ማወቅ የምፈልገው ሴቷን በህይወቴ አንድ ወንድ ብቻ she is most likely going to end up sleeping with multiple person ማለት ነው እና እንደዚህ አይነት ነገርን ተመልክተው objectively most likely even እንደዛ ራሴን ራሱ ጠብቄ እንትምብል ዴታው የሚያሳየኝ I'll be sleeping with multiple አንተ ወይስ እሷ ሁለታችንም አንተ ኮንክ ኃላፊነቱን ትወስዳለህ ስለሷ ኃላፊነት አትወስድም አንተ ኮንክ ኃላፊነት ትወስዳለህ ለምንድን ነው ከሷ ሌላ ከሌሎች ሴቶች ጋር የምትተኛበት ምክንያቱ ፍቺ ይመጣል እንዳልኩ ስታቲስቲክሱን መመልከት እነዚህ ነገሮች ላይ ሬዲ መሆን አለብኝ ፕላስ ለራስህም አሁን መተዳደፍ ያልከው ነገር ላይ እንዳልኩ ክርስቲያን እንዳልሆነ ሰው ኖ እንደዛ አይደለም ይሄ ነገር maybe you're just ስሜትን ሰፕረስ ያደረከው ነው ያለው ልል ይችላል ኦኬ አቢዩዝ ደግሞ ምንድነው ለሚለው ከተባለ እንደዛ ሌሴ ቀደም እንዳልኩ ሴተኛ ዳሪ ጋር መሄድ ሊሆን ይችላል አሁንም ከአንዲት ሴት ጋር ሆነ ቀጥታ ቶሎ የምታስበው ቀጣዩን ሴት የቷናት ወይም ደግሞ እንደዛ for sake of sex cheating ውስጥ እንደዛ አይነት ነገሮችን ነገር ግን as long as ከአንድ ሰው ጋር ሆነ ያንን ፐርሰን ኢንጆይ ያደረከው አንድ ላይ ሃፕን የሚያደርጉ ነገሮች እስከሆኑ ጤናህን እስከጠበቅ ድረስ ኢስልዚ ቢያስባሉ ምን ነው ህልዚ እሱን እኮ ነው አቢዩዝ የሚለው ተፈጥሮን አቢዩዝ ነው የምታደርገው የሚለው እሱን እኮ ነው አሁን ይወልክ አንተ በዚህ ሞመንት ላይ በምትተኛበት ቦታ ላይ እያንዳንዶቹ ድርጊቶች ኮንሲኩዌንስ አላቸው አይደለ ኮንሲኩዌንስ አለው የምትተኛው ነገር እቺን ሴት እየተኛት ነው ዘረን እየሰጣት ነው ምናልባት እሷ የወሊድ መከላከያ እየቃመች ሊሆን ይችላል ወይ ማስቀብራ ሊሆን ይችላል ላለማርገስ ምክንያቱም ካንተ ጋር አንተ እንዳልኩ ኢንጆይ ለማድረግ ስለፈለገች እሷ ኢንጆይ ታረጋዋለች ኢንጆይመንት የሚባለው ነገር just 100% ቪሰራል በቃ ስጋዊ ነገር ነው በአንደኛነት በቀዳሚነት እሷ ካንተ ጋር ከኔ ጋር ከሱ ጋር ከበደ ጋር ከዓለሙ ጋር በተኛች ቁጥር ነገ ከነጎዲያ መጨረሻ ላይ የምታገኘው ከያዕቆብ ጋር በትዳር መኖር አትችልም አንተ መተኛ ትፈልጋለህ አንተ 6 ማርክ ትፈልጋለህ ከትዳር በፊት ሴክሹዋል ኤክስፒሪየንስ እንዲኖር ትፈልጋለህ የምትተኛ ሴት አለች ያቺ የምትተኛ ሴት ጋር ወሲባችሁ የሚያመጣውን ውጤት ገብቷል ኃላፊነት መውሰድ ሳትፈልግ ኃላፊነቱን ሳትቀበል ነው 6 ማርክ የምትፈልገው ያ ማለት ለድርጊትህ ኃላፊነት መውሰድ አትፈልግም ድርጊት አለ ለምሳሌ አሁን እኮ እንዳልኩ ነው እሷን ከክብር አወረድካት ላይክ ድንግል ነበረች ለምንድን ነው እነዚህን ቃላት አልተቀምልክሽ ክብር ነው ድንግልና ክብር እኮ ነው ራሷን ሰውነቷን ለዛ ለምታገባው ልጆች ለምትወልድለት ሰው ነው ጠብቃ መቆየት የነበረባት ያንን አምናለሁ ያ ክብር ነበር ግን ደግሞ ሁሌም የሚገጥምህ ሰው እንደዛ አይደለም ምናልባት ካንተ ጋር ባይሆን previously ከነበረ ሰው ጋር ፖይንት ምንድነው ቨርጅን ላትሆን ትችላለች እሷ whatever እሺ ቁም ነገሩ ግን ምንድነው መሰለክ አቱን ከዛ ካንተ በፊት 10 ሰው ታውቃለች አንተ 11ኛው ሰው ሆነ ተጨምራል which means ነገ ከነጎዲያ ለምታገባው ለምሳሌ ለ12ኛው ሰው የሱ ሆና ልቧ ለልቡ ተሰጥቶ
እንዳይቆይ እንዳይኖር ራሷን ለሱ ሰጥታ ተገዝታለት ታዛለት አግዛው እንዳትኖር ከሚያደርጓት ነገሮች ውስጥ ከ11 ሰዎች ጋር መተኛቷን አስቀድማ አንተ 11ኛ ሆነ ተባባሪ ሆናል ለዛ ስተት ለዛ ጥፋት እቺ ሴት ትዳር መስረታ በትዳር ለመቆየት ልጆች ለማሳደግ በጣም ትቸገራለች አሁን ላይ የምናየው ያን ፎር ሹር በጣም ትቸገራለች ምንም መካዳ ያስፈልጉም ሳይንሱ ሃይማኖት የሌላቸው ሳይንሱን ብቻ የሚያተኩሩ ሰዎችም የሚመሰክሩት ነገር ነው ስለዚህ እቺ ሴት ከዚህ ሰውዬ ጋር ተጋብታ ምናልባት አንድ ሁለት ልጅ ትወልድላታለች ከዛ በኋላ ትዳር ታፈርሳለች ምክንያቱም ከሱ ጋር የመኖር አብሮነት አንድነት የሚባለው ነገር አታቆም ትዳሩ ፈረሰ ማለት ማህበረሰብ ተጎዳ ማለት ነው ቤተሰብ ፈረሰ ማህበረሰብ ተጎዳ ልጆች መረንም ትውልድ አይኖርንም ስለዚህ ለዚህ ዲጀነሬትድ ለሆነ ላይፍ ስታይል አንተ አስተዋጽኦ አድርጋል ኃላፊነቱን ትወስዳለህ ኃላፊነት መውሰድ አለበት እንደ ወንድ ደግሞ አንዱ ለምታደርጋቸው ለእያንዳንዱ አክሽኖች ኃላፊነቱን ትወስዳለህ ማን አደረገው ይሄን እኔ ለምን አደረከው ስሜት ይነርቶኝ በቃ ኃላፊነቱን መውሰድ መቻል አለበት ያንን ማትፈልግ ከሆነ ደግሞ አስቀድመ ከዛ ሴት ጋር ከመተኛት በፊት ያቺ ሴት ስትተኛት ከዛ በኋላ ያንተ ኃላፊነት እንደሆነች በሷ ህይወት ውስጥ ለሚሆነው ነገር ውስጥም ያንተ ድርሻ እንዳለበት ማመን አለበት ይሄ እኮ በነገራችን ልዕልና ነው ላይክ ልህቀት ነው ገብቷል በእያንዳንዱ እርምጃዬ አፌክት የማደርገው ነገር አለ ለዛ ደግሞ ኃላፊነት መውሰድ አለብኝ ስለዚህ ተጠንቅቄ መራመድ አለብኝ ማለት እኮ ከስሜታዊነት ወጥቶ ሎጂካልም አመክንዮአዊም መሆን እኮ ነው ተረድተኛለህ የተሻለ ሐሳብ ነው በጣም ቆንጆ ሐሳብ ነው አሁን ባልከው ነገር ላይ ይስማማል ስለዚህ ነገ ለሚፈጠረው ዲጀነሬት ለሆነ ጄኔሬሽን አስተዋጽኦ ማድረግ አለብኝ ያም ቢሆን ግን ዓለም እኮ ትውልድ እኮ እየተበላሸ ነው then who cares አይመለከተኝም የሚያበላሽ ሰው ያበላሽ እኔ ግን ያበላሾቹ አካል መሆን አልፈልግም ፓርቲን ፓርሰን መሆን አልፈልግም ሶ ላንተ መበላሸት ማለት ራሱን ጠብቆ ካልቆየ ሂዝ ዲጀነሬት ማለት ነው ዴፊኒትሊ ራሱን ጠብቆ የጥፋት ስራ ውስጥ ተባባሪ ሳይሆን ካልቆየ ያ ሰው ወይም የጥፋት ስራ ተባባሪ ከሆነ በእርግጠኝነት የጥፋት ስራ ተባባሪ ሆነ ግን እንዴት ነው አንተ ራስን ወደ ኤክሰለንስ ላይ የምትዳርሰው አንተ እኮ ሳሩንን ብቁ ማድረግ ፈልጋል ለትዳር ብቁ የሆነ ሰው ማድረግ ፈልጋል እንዴት ነው አንተ የሚበላሽ ትውልድን እየፈጠርክ ትውልድ እንዲበላሽ ማህበረሰብ የሚያፈርሰው ድርጊት ውስጥ ተሳታፊ ይሆንክ እንዴት ነው አንተ ወደ ልህቀት የሚያደርስ ያ ድርጊት ምክንያቱም ቅድም እንዳልኩ ነው ፍቺ ቤተክርስቲያን ውስጥ ይበዛል በትክክል the so called the degenerate world ላይ ያለው is better at least marriage ላይ ሲመጣ ማለት ነው እና ለእኔ ቤተክርስቲያን ላይ ያለው ዓለም somehow ይሄ ፖለቲካሊ ኮሬክት የሆነው ዓለም ላይ እዚህ ነገር ላይ ባይዘ በደም ቻሌንጅ እንድታደርገኝ ይፈልጋል የምርም እኔ እንዲ ነው ማስበው genuinely የምታስበው ማወቅም ስለምፈልግ ነው instead of የሆነ ሐሳብ ክሌም ከማድረግ ባለፈ በዚህ ምክንያት እንድትለኝ ይፈልጋሉና ያ ዓለም ላይ በቃ አንሰክሰስፉል እንዳልሆነ ተመልክቻለሁ ፕላስ በራሱ ዓለም ላይ እንደሚኖር ሰው አትሊስት ሪሊጂየስ እንዳልሆነ ሰው ነገሮችን ድጋሚ ወጣ ብዬ ሪዲፋይን ማድረግ አለብኝ ማለትም ኦኬ ድሮ ክርስቲያን እያለው ምናልባት ከጋብቻ በፊት ሴክስ ሳደርግ ያ ነገር የሆነ ስም አለ የሆነ ኃጢያት አሁን ባለውበት ዓለም ላይ ግን እንደዛ አይደለም ኦኬ ሞራሊቲን እንደ አዲስ ሪዲፋይን ማድረግ አለብኝ ሶ ታዲያ ለምሳሌ አሁን እነዚህን ሐሳቦች ሁላ አይ ቲንክ ኢቭን ለወጣቶችም ለታናናሾችም መጥቼ ሐሳቦችን ሼር ሳደርግ is because መጽሐፍ ስላነበብኩ አይደለም I have experience መፈልጋቸውን ሴቶች ማግኘት ይችላል ሴክሹዋል ዲዛይሮችን በተገቢው መልኩ ማስተናገድ ይችላል ምናልባት ሪስፖንሲቢሊቲ ለምሳሌ አሁን ለወጣቶች አንድ ምለው ነገር ቅድም እንዳልከው ለሴ የሷን ህይወት ማበላሸት ነው ምናምንና እንደ ወንድ ልጅ አንድ ያለብኝ ኃላፊነት ምንድነው ብያስባለሁ so called the red pill harsh የሆነውንም ትሩዝ ቢደብረኝም አክሰፕት የማድረግ የመዋጥ ግዴታ አለብኝ ማለትም ኦኬ I have desires ኦኬ እንዴት ነው ላስተናግድ የምችለው I need women ኦኬ ለወንዶች አንድ ነገር አለ ያልኩት ነገር ሴክሹዋል ዲዛይሮቻችሁን ብቻ ለማስተናገድ ከሆነ እንደዛ አትሊስት ቨርጂን የሆነች ሴት ጋር አትሂዱ ላይክ በቃ ላይክ ያንን ነገሯን ለሚሆን አሰው እንትን ብትል መልካም ነው ያንን አንደርስታንድ አደርጋለሁ ፕላስ እኔ ባልሆን ላይክ someone will ያ ነገር አለ አንተም እንድትናገር የምፈልገው ኦኬ ሜቢ ግራውንድ ባይብል ከሆነ ያንን ሜንሽን ብታደርግ ደስ ይለኛል አሁን ይሄ ነገር ሮንግ ነው ሲባል ምክንያቱም I believe there is a right way ወንድ ልጅ ከአንዲት ሴት ጋር ስለተኛ ኦል ኢን ኦል ይሄ ነገር መጥፎ ነው የምለው ዓለም አይደለም
ኦኬ ራሱን እስካልጣለ ድረስ ወይም ደግሞ ሌላ ማጭበርበር ውስጥ ይሄ ሌሴ አሁን ያልሆነውን አይነት ሰው ሆኖ እስካልቀረበ ድረስ ወይ ሌሴ ገንዘብ እንዳለው ወይም ደግሞ እንደዛ ኦቨር ስፔንድ እስካላደረገ ድረስ እሷም የምትፈልገው አይነት ወንድ ሆኖ ያን ነገር እስካሳለፈ ድረስ እኔ አሁንም ኢስ ራይት